ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ይህ ሁለተኛው ቻናላችን ሲሆን ከ200,000 በላይ ተከታይ ያለውን ዋናው ቻናል ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ባዮ ላይ ባለው ስልክ እንድትደውሉ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ሰበር ወደ ሆነ መረጃ አልፋለሁ። አብራችሁኝ ቆዩ። ኢቢኤስ ቴሌቪዥን ብዙ ነገሮችን ካመጣና ውጥረቶችን መፍጠር ከጀመረ ጊዜያቶች ተቆጥረዋል፣ ሰነባብቷልም። ኢቢኤስ ቴሌቪዥን በብዙዎቻችን ዘንድ እጅግ ተወዳጅነትን ያተረፉ ፕሮግራሞችን እያቀረበ ብዙ ስራዎችንም እየሰራ እንደሆነ ቢታወቅም በአንዳንዶች ዘንድ ብዙ ጊዜ ትችቶችን ያስተናግዳል፣ ብዙ ጊዜ ደግሞ ጥያቄ ይነሳበታል። ኢቢኤስ ቴሌቪዥኖች ብዙ ጊዜ ለምንድነው መልከ መልካም የሆኑ ቆንጆና ዳሌ ያላቸውን ሰዎች ሰብስበው ሚዲያ ላይ የሚያሰሩት የሚለው የብዙ ሰዎች ጥያቄ ሆኖ ቢቀርምም አንዳንዶቹ ትኩረት ለመሳብ ነው ሲሉ፣ ሌሎቹ ደግሞ ወጣቶችን ለመያዝ የሚደረግ ሴራ ነው ሲሉ ይደመጣሉ። ኢቢኤስ ቴሌቪዥንና አንዳንድ ነገሮች አብሮት የሚነሱት ክፉ ነገሮች ቢኖሩትም ዛሬ ደግሞ ኢቢኤስ ቤትን ለቆ የሚሄዱ በስተዋል። ኢቢኤስ ቤትን ደግሞ ተመልሰው የሚተኩ ሰዎችም ተበራክተዋል። የሰማናቸው ነገሮች አንዳንዴ ቢያስገርሙንም ሉላ ገዙን ጨምሮ እጅግ ተወዳጅነትን ያተረፉና ብዙ ወጣቶችን የሚያማልል ተክለሰውነት ያላቸውን ሰዎች ከዛሬ ነገ እየጨመረ እያበዛም እንደሚገኝ በሁላችንም ዘንድ ግልጽ ነው። ኢቢኤስ ቴሌቪዥን ብዙ ጊዜ ከሚተችባቸው ነገሮች አንዱ የራሱን ፕሮግራም አዘጋጅቶ አያውቅም። ብዙ ፕሮግራሞች ከውጭ ሀገር የተኮረጁ ናቸው። ሲቀጥል ደግሞ ውበትና ቁንጅና ላይ ብቻ እንጂ ትኩረት የሚያደርገው ሀገርን የሚጠቅም ነገር ላይ ሰርቶ አያውቅም ብሎ ብዙዎቹ ይተቹታል። ነገር ግን ወጣቶችና አፍላ ህጻናትንም ጨምሮ ብዙዎቹ እዛው ነገር ላይ ደግሞ ትኩረት ያደርጋሉ። ምክንያቱም ጋዜጠኞችና ቦታው ላይ የሚገኙ ሰዎች ከፕሮግራሙ በላይ ራሳቸውን ለማሳየትና የቁንጅና ወይም የሞዴሊንግ ውድድር ያለ ይመስል ሌትና ቀን ራሳቸውን ለማሳየት ጥረት ያደርጋሉ የሚሉ ሰዎች እጅጉን ተበራክተዋል። መቅደስ ደበሳይን ጨምሮ ብዙዎቹ ያለ ምክንያት ከኢቢኤስ ቤት ተባረው ብዙዎቹ ደግሞ ሲተኩ ይስተዋላል። አንደኛው ሲሄድ ሌላኛው ይመጣል። ኢቢኤስ ቴሌቪዥን ደግሞ በዚህ በኩል ምንም አይነት ደንታ የለውም። ማንም ሄደ ማንም መጣ ብርቁ አይደለም። ምክንያቱም ብዙ ገንዘቦችና ረብጣ ሚሊዮኖች እንዳሉት የሚነገረው ኢቢኤስ ባለቤት ዛሬ ደግሞ ሰውን መሸኘትና ከኢቢኤስ ቴሌቪዥን ማባረሩ ብዙም ከባድ ሆኖ አይታይም ይባላል። አንዲት ጋዜጠኛ ደግሞ ብቅ አለች ተባለም። ሉላን ተክታም ብዙ ስራዎችንም ትሰራለች ተብላ ብትታመንም የሷ መምጣት ጭምጭምታው ሲሰማ ኢቢኤስ ቴሌቪዥን ቀድሞ ማድረግ የነበረበት አንድ ነገር ነው ተብሎ ታመነ። መቅደስ ደበሳይንና ሌሎቹን ከቲቪው ማሰናበት፣ ቀጥሎ ደግሞ ረጅም ቁመት ያላት ጥሩ ተክለሰውነት ያላትና ሳቢናት ተብላ የምትታወቀዋን አንዲት አርቲስት ማምጣት ነበር። አንዳንድ ጊዜ ብዙዎቻችን እንደምናውቀው ብዙ ፕሮግራሞችን ለማድመቅ የሚመጡ ጋዜጠኞች ከእውቀት በላይ ጥሩ ተክለሰውነትና አንዳንድ ሳቢ ነገሮች ካሏቸው አልፎ ስራውን የመስራት እድል ይሰጣቸዋል ተብሎ ቢታመንም ዛሬ ደግሞ ብቅ ያለችው አንዲት ራሷን እንደ ሞዴልም የምትቆጥር ከዛ ውጭ ደግሞ በጋዜጠኝነት ሁኔታ ብዙ ስራዎችን ለመስራት እንደሞከረች የምትናገር አንዲት ወጣት ብቅ ብላለች። ዛሬ አዲስ ነገሮች በሷ ዙሪያ ብቅ እያሉ ይገኛሉ። ገና ወደ ኢቢኤስ ከመግባቷ በፊት ራሷን አኮፍሳና የደረሰችበት ደረጃ እጅግ ትልቅ እንደሆነ ስታወራም ስትተርክ ይደመጣል። አንዳንዶቹ ግን በሷ በኩል ያለውን ነገር እንደ አዎንታዊ ነገር አያዩትም አያስቡትም ተብሎ ይታመናል። ዛሬ ይዘንላችሁ የመጣ ነው እጅግ አስገራሚ በሆነ መልኩ በቅርቡ ልታገባ ሽምግልና ተልኮላታል ተብላ በኢቢኤስ ቤት ደግሞ እንደመጣች ተቀባይነትን አገኝታ መቅደስ ደበሳይ ከተሰናበተች በኋላ የኢቢኤስን ቦታ ለመቆጣጠርና ስራዋን ለማስቀጠል የታተረች ስለምትገኝ በብዙ ሚሊዮኖች የተዘጋጀ የሽምግልና ፕሮግራሙ ከምን ደረሰ? አዲስ ነገሮች በሷ ዙሪያ ብቅ እያሉ ይገኛሉ። እች ልጅ እንዴት በዚህ ደረጃ እስከዚህ ሰዓት ድረስ ሳታገባ ቆየች? ፍቅረኛ አልነበራትም ወይ? አንዳንድ አዲስ ሀሳቦች ብቅ እያሉ ይገኛሉ። በስሟ ሁላችንም እንደምናውቀው ጥበብ ሰለሞን ትባላለች። ጋዜጠኛና አርቲስት እንደሆነችም ትናገራለች። ገና በ2 ዓመቷ ከኢትዮጵያ ወጣ ኑሯን አሜሪካን ሀገር አድርጋ ስትኖር እንደነበር ይታወቃል። ረጅም ዓመታቶችን ከኢትዮጵያ ውጭ ብትቆይም በዚህ መካከል ግን እንዴት ነው ይህን ያክል ጊዜ ቆይታ ያላገባችው የብዙ ሰዎች ጥያቄ
ሆነ። ምክንያቱም ዛሬ ደግሞ ሊያገባት ሽምግልና የላከው ሰውዬውስ ማን ነው? የብዙዎቻችን ጥያቄ ሆኗል። ነገር ግን እንደዚህ ነው የምትለው የህይወት መንገዷን ስትናገር ያደግኩት ኢትዮጵያ ውስጥ አይደለም፣ ነገር ግን ጋዜጠኛ ለመሆን የሚያደርስ ዕውቀት በዚህ ዓመታት ሁሉ ውስጥ አማርኛ እንዴት አልተረሳም? በዚህ መካከል እንዴት ጋዜጠኛ ልትሆን ቻለች? ተመልሳ ደግሞ መታ ኢቢኤስን ቤት የተቀላቀለችው በምን አይነት ፊዚክስና መሰረት ነው? ያ የብዙዎቻችን ጥያቄ ሆኖ ይከርማል። ምክንያቱም አሜሪካን ሀገር ብትኖር እንኳን ነገር ግን ኢትዮጵያ ውስጥ ጋዜጠኛ ታቶ ነው ወይ? እንዴት ተመልሳ መታ ኢቢኤስን ተቀላቀለች? የሁላችንም ጥያቄ ሆኖ ይቀጥላል። ምክንያቱም አዳዲስ ነገሮችን ይዛ በመምጣቷ ብቻ ሳይሆን ቀጥሎ የሽምግልና ፕሮግራሟ በትላ ሁኔታ ሰፋ ባለ መልኩ ተዘጋጅቶላትና ተደግሶላት አግቢኝ የሚል ጥያቄ እንደተላከላት ቢታወቅም ማን በዚህ ፍጥነትና በዚህ መልኩ ኢትዮጵያ ከተመለሰች በኋላ እንዴት በዚህ ሁኔታ ለማግባት ሽምግልና ተላከላት? የብዙዎቻችን ጥያቄ ነው። ነገሩ ወዲህ ነው። በሚሊዮኖች ወጪ የተደረገባት ያ የሽምግልና ፕሮግራም ዛሬ አስጊ ሁኔታ ውስጥ እየገባ ይመስላል። የቀድሞ ፍቅረኛዋ እንዲህ ሲል ተደመጠ። ሶሻል ሚዲያውን እያጨናነቀም ይገኛል። ከዳኝ ነው ትላንት አብራኝ ነበረች፣ ዛሬ ግን ዝነኝነቱ ሲመጣ ራሷን ሚዲያ ላይ ማየት ስትጀምር አዲስ ነገር ይዛ ብቅ አለችም። በዚህ ፍጥነት እኔን ትክደኛለች ብዬ አላሰብኩም አለ። ያ ሁኔታ ደግሞ የተፈጠረው በዚህ መልኩ ነው። ሰው ገንዘብ ሲያገኝ ሰው ላይ እንደሚቀየርና ትላንት አለውልህ ያለውን ፍቅረኛ ክዶ ሌላ አዲስ ሰው ለማግባት መንቀሳቀሱ የሚቀር አይደለም። ገና ወደ ሚዲያው ከመምጣቷ አለፍ ብሎም የሽምግልና በሚሊዮን የሚቆጠር ገንዘብ ወጥቶ የሽምግልና ድግስ መዘጋጀቱ ብዙዎቻችን ዘንድ ጥያቄ ቢያስነሳም ትላንት አብሯት የነበረ ፍቅረኛ የት ሄደ? ትላንት አብሯት የቆየ ሰውስ ወዴት ገባ? የብዙዎቻችን ጥያቄ ነው። ተከዳው የሚለው ፍቅረኛዋ ድንገት እኔ ላይ ተቀይራብኝ ሌላ ሰው የሽምግልና ፕሮግራም ሲያዘጋጅ አይቼ እጅጉን ተደናግጫለሁ። ግራ ገብቶኛል። አሁን ያለውን ነገር ሙሉ በሙሉ ይዤ ወደ ሚዲያው ልወጣ ነው። ስለዚህም ኢትዮጵያዊም ሌላም ሰው ወጣቶችን በዚህ መልኩ እኔ እንደተሸወድኩ አይሸወድ ሲል ሐሳቡን እየገለጸም ይገኛል። ዛሬ የሰማነው ነገር እጅግ ቢያስገርምም በዚህ ፍጥነት ሽምግልናውን ለማድረግና ለማግባት መቻኮሏ ለምንድነው ፍቅረኛ እንደሌላትም ከዚህ በፊት ሰው እንዳልነበራት የምታወራው ነገር አላሳመነንም ብሎ ብዙዎቹም እያወሩም ይገኛሉ። ሽምግልናው ጉዳይ አሁን አስጊ ሁኔታ ውስጥ ያለ ይመስላል። ምክንያቱም የቀድሞ ፍቅረኛዋ መጥቶ እኔን ልታገባኝና አብራኝ ብዙ ነገሮችን አድርገን ገንዘብም በሷ ላይ ኢንቨስት አድርጌ ወይም ማድረግ ያለብኝን ሁሉ አድርጌ ነበር። ዛሬ ደግሞ አዲስ ሰው ልታገባ እንደሆነ ስሰማ እጅግ ልቤ ተሰብሮ በር ዘግቼ እያለቀስኩ ነው ሲል ይደመጣል። አዲሱ ሽምግልና የላከው ሰውዬስ ደግሞ ማነው? ለምንድነው በድብቅ ነገሮች እንዲያልቁና ማንም ሰውየው ማንነቱ ሳይታወቅ በዚህ መልኩ የሽምግልናውን ሁኔታ ሊያካሂዱ የፈለጉበት ምክንያት ይጣራልን የሚሉ ሰዎች ተበራክተዋል። ረጅም ዓመታቶችን ከኢትዮጵያ ውጭ ቆይታለች። ኢትዮጵያ መታ ደግሞ ለማግባት የወሰነችበት ምክንያት ምንድነው? ከዚህ በፊት ፍቅረኛና ባል የላትም ወይ? በነበረችበትና ባደገችበት ሀገር ጥያቄ ውስጥ የሚገባ ጉዳይ ሆኖ ይከርማል። ውድ የቻናላችን ቤተሰቦች ሽምግልናው ትንሽ ውጥረትና ሰጣ ገባ ውስጥ የገባ ቢመስልም በዚህ ጉዳይ ላይ ምላሽ እንደምንጠብቅና አዲስ ነገር ይዛ ብቅ እንደምትል አሁን ሶሻል ሚዲያ ላይ እየተንቀሳቀሰ ያለው የእሷ ጉዳይ እልባት የሚያገኝም ይመስላል። አዲሱ ፍቅረኛዋ ወይስ የቀድሞው? አሁን የተከዳው ማን ነው? በዚህ ፍጥነት ኢትዮጵያ መታ ማግባት የፈለገችበት ምክንያት ምንድነው? ሐሳቧን የምታጋርልን ይመስላል። በዚያ ሰዓት መረጃው ሲወጣ ለእናንተ የምናደርሳችሁ ይሆናል። ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ።